እኮ እያቀረበ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። በአቡነ እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሆኑ እያሉ ከሃይማኖቴ ጋር የኔ ነፍስ ትወጣል። በሃይማኖት አንደራደር። ይህን ደግሞ ቆሞ የሚያየል ዝም ብሎ የሚያየል እስራቱ ተባብሶ ቀጥሏል። በጣም የቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን፣ ወጣቶችን፣ መምህራንን ማሰሩ በጣም ቀጥሏል። በጣም ያወጣናቸው ያላገኘናቸውም አሉ። በርካታ ወጣቶች ታስረዋል። በትናንትናው ዕለትም የገለጽናቸው አሉ፣ ሃይማኖት አባቶች አሉ። በትናንትናው ዕለት ደግሞ በርካታ የኦርቶዶክስ ወጣቶችም ሌሎችም እየታሰሩ ነው። እነዚህ ሁሉ ተመልከቱ፣ የታሰሩ ናቸው ተመልካቾቻችን። ወይዘሮ አዳነች አቤቤ የአርሲ ተወላጅ ናቸው። የጸጥታ መዋቅራቸው ነው የአዲስ አበባ ፖሊስ ነው። አርሲ ለተፈጸመ ነገር ወይዘሮ አዳነች አቤቤ የሚያስተዳድሩት አዲስ አበባ ከንቲባ ሆነው በሚያስተዳድሩት በአዲስ አበባ አስተዳደር የሚገኙ ካህናትና ወጣቶች እየታደኑ ይገኛሉ። የከተማው ፖሊስ ከኃላፊነቱ ገደብ ወጥቶ በእነ አዳነች አቤቤ ትዕዛዝ በመዲናው ያሉ አባቶችና ወጣቶችን ማፈሱ ላይ ተቀጥሏል። ብቁ አመራር ማውጣት አልቻልክም ተብሎ ነበረ የተዘረፈው የተገመገመው የአዲስ አበባ ፖሊስ አጋርነቱን ለማሳየት አሁን ለአጋዚ ለአርሲው የእነ አዳነችን ትዕዛዝ ማስፈጸም ላይ ተጠምዷል። ከአርሲ የተወለዱት ዘመድ ጎረቤቶቻቸው በከባድ ሐዘን የወደቀባቸው ከንቲባ አዳነች አቤቤ በዚህ ወቅት እንኳን ወገኖቻቸው አልቀው ይልቁንም ገዳዮችን በሚያበረታታ መልኩ በራሳቸው በሚያስተዳድሩት አዲስ አበባ ግዛት ለአርሲ ድምፅ አሰምታቸዋል ያሏቸውን ሁሉ እያሳሰሩ ይገኛሉ። ከነዚህ ከታሰሩት መካከል ወጣቱ ሰባኪ ወንጌል ዲያቆን ዘላለም ታዬ ማታ ከታሰሩት መካከል አንዱ ነው። ዲያቆን ዘላለም ታዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በማስተማር በስነ ልቦና ምክርና በማህበራዊ አገልግሎት የሚሳተፍ ንቁ ወጣት ሰባኪ ወንጌል ነው። በተለይም ለሰንበት ትምህርት ቤቶች ተከታታይ ኮርሶችን በመስጠትና በቅን አገልግሎቱ ይታወቃል። ይህ ሰላማዊ ወጣት ሰባኪ ወንጌል ትናንት መታሰሩ ታውቋል። እሱ የተፈጸመው ስለ አርሲ ክርስቲያኖች ፍጅት ጽፈሃል በፌስቡክ በሚል ምክንያት ነው። የታሰረው በአዲስ አበባ ማዕከላዊ ፖሊስ መምሪያ ነው። ተመልካቾቻችን እንግዲህ ካሰሯቸውና ከሚታወቁት መካከል አንዱ ነው። እስኪ የዲያቆን ዘላለምን አጭር ቪዲዮ እንስማው። ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። መምህር ዘላለም ታዬ በጣም ታዋቂ ነው። በነገር ላይ በጣም የሚታወቅ ነው። ብዙ ተከታዮች አሉት እና አዳነች አቤቤ እነዚህን ሰዎች ማሰራቸው ከግድያው ጀርባ እነሱ እንዳሉበት ከማረጋገጫ ውጪ ሌላ ምንም አዲስ ነገር የለውም። እኛ አይደለንም ካሉ ሌላው ሰው ተመሳሳይ ጥያቄ ፍትህ ሲጠይቅ ወይም ሞቱ እና እንጸልይ ሲል ለምን ይታሰራል? ገዳዮቹ ለሚገለው ብቻ የሚያደሉ ስለሆኑ ወይም ገዳይና አስገዳይ ስለሆኑ የሚጠይቁትን ዝም ብለን ሳንናገር ሞተን ብቻ እንድናልቅ ነበር እንደሚፈልጉት። ይሄ እኮ በጣም ትልቅ ንቅናቄ መፈጠር ያለበት ጉዳይ ነው። ስትሞትም ለብሶ መቀመጥ እንኳን እየተከለከልክ ነው። ይሄ ግልጽ ጦርነት ነው። ስትሞት እንኳን ማልቀስም መጸለይም ምህላ ማድረግም መናገርም እየተከለከልክ ነው። ዝም ብለህ ሙት። ስለዚህ አልሞትም ብለህ ተደራጅተህ ካልወጣህ ድረስ እንደሚቀጥል ነው የሚያሳየው። ለምንድን ነው አባቶችን የሚያስሩት እንዴ? ከዚህ በላይ ምን ሊመጣ ነው? በኢትዮጵያ ታሪክ ውስጥ ከዚህ በላይ ምን ሊመጣ ይችላል? ክርስቲያኖችን እንደዚህ በቢላ ካሳረድክ በኋላ
በዚህ ጉዳይ ላይ የተናገሩ የጠየቁ ሰዎችን እየለቀምክ ማሰር ከዚህ በላይ መናቅ ምን ሊመጣ ይችላል? ደግሞ በቅርቡም እንደዚሁ አሁን በየጊዜው ስብሰባ የሚያደርጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዴት እንምታት፣ እንዴት ምንም አይነት አቅም እንዳይኖራት እንዴት አድርገን እንስበራት እያሉ በየቀኑ ስብሰባ እያደረጉ ነው። ስለዚህ ሌላው ማህበረሰብ ራሱን ለማዳንና ቤተክርስቲያኗን ለማዳን ካልተሰበሰበ በጣም አደገኛ ጊዜ ላይ ነው ያለ ነው እና ሌሎቹም እነዚህ ብቻ አይደሉም። በነገር ላይ በየአካባቢው እንደውም ትንፍሽ እንዳትሉ ነው። ልክ ባለፈው እንደ ዳስጣል ላይ ሰው ሲያዳምጥ በየመስሪያ ቤቱ እንደሚታሰሩ ሁሉ ስለ አሩሲ በየሰፈራችን በየአካባቢያችን ምንም አይነት ነገር ካወራን እንያዛለን፣ እንጠየቃለን። ስለዚህ ምንም ነገር እንዳትናገሩ ተብለናል። ዝም ብሎ ህዝቡ ይሙት፣ ዝም በሉ እናንተ ጋር ደግሞ እስኪደርስ ዝም ብላችሁ ለቁ የሚል መመሪያ በሚመስል ደረጃ ላይ ያው ሰይፋቸውን ይዘው መጥተዋል እንግዲህ በቤተክርስቲያኑ ላይ በህዝቡ ላይ። ስለዚህ ያው በየአቅጣጫው ሰልፍ እየታቀደ ነው። በውጭ ሀገር በአውሮፓም እየታሰበ ነው። ብራስልስም አንድ ላይ ተሰብስበው ሰው ይውጣ እየተባለ ነው። የካህናት ህብረት የሚባል አንድ ቡድን አለ። እሱንም ብዙ ሰዎች እየጠየቁ ነው። እነሱም ስብሰባ እየተደረገ ነው። የውጭ ነው። ኢትዮጵያ ውስጥ ደግሞ የወጣቶች የኦርቶዶክስ ማህበር የሚመስል ነገርም ተደራጅቷል። እነዚህ ሁሉ እንቅስቃሴዎች አንድ ላይ ተደምረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከዛም ብሎም አድጎ የሰው ልጅ በዚህ በግፍ መጨፍጨፍ እንዲቆም የሚያደርግ አክሽን ላይ ድርጊት ላይ ይመጣል ብለን ተስፋ እናደርጋለን። ደረጃ እውነት ነው መቲ፣ እውነት ነው። ቁጣው በጣም ቀይ እናሰማችኋለን። አሁንም የአባቶች ቁጣ ከየቦታው እየተሰማ ነው። ቤተክርስቲያን እንደዚህ ጥሩ ቁጣ እያሰማች ነው ያለችው። እስርን የሚፈራ የለም። እንኳን እስርና እዛ ቦታ የፈለጋችሁትን አድርጉን የሚል ነው። ህዝቡ እንደውም አልጠራችሁንም እያለ ነው። ወጣቱ ጭምር አንድ ነገር እዘዙን የሚለው ግፊት ጨምሯል ወደ አባቶች። ያን ለማስተንፈስ ነው ሰሞኑን በእስር ያደረጉት። ነገር ግን እንደሚባለው አጀንዳችንን አንቀንስም እያሉ ነው፣ አንቀይርም እያሉ ነው ብዙዎች። በፍጹም ከዋናው አጀንዳ ላይ በቤተክርስቲያን ላይ ከተቃጣው ዘመቻ ከመቀልበስ ውጭ ያነሰ አጀንዳ የለንም። መታሰር አይደለም ሌላን ነገር ለመቀበል ዝግጁ ነን እያሉ ነው። ይህ በሆነበት ሰዓት ትናንትና የጎበኙ ወድትን መግለጫ የሰጡት የቤተ ክህነቱ ስራ አስኪያጅ አቡነ ሳዊሮስ አየሽ፣ ከታች ያለውን አያችሁት ተመልካቾቻችን? ትንሽ እንትን አድርጊው፣ ከፍ አድርጊያት ጽሁፏን። በአርሲ የተቃጠለውን ቤተክርስቲያን እንሰራዋለን የሚል ነው። ኦኬ፣ መሰራቱ መልካም ነው፣ እንዲሰራም እንፈልጋለን። ብዙዎች እንዳልተሰሩ እናውቃለን። እስካሁን እንዴት ተባለላቸው እንደሌለ እናውቃለን፣ በደንብ እናውቃለን። በአርሲ ግድ የለም እንደዛ ነው የሚለው። በአርሲ የተቃጠለውን ቤተክርስቲያን እንሰራዋለን አሉ። ምን ነው አሁን አቡነ ሳይሮስ ይቺ ማረጋጊያ አጀንዳ ማንሻ እሱ አይደለችም። አሁን የአሁኑ አጀንዳ እሱ አይደለም፣ መሰራቱ አይቀርም። የአሁኑ ግን አጀንዳ አቡነ ሳይሮስ እሱ አይደለም። እንደውም መሸፈኛ ነው። ይሄ መሸፈኛ ነው አይደለ? እያደረጉት ያሉት ብልጽግናን መከላከያ እያደረጉት ነው። የህዝቡን ቁጣ ማብረጃ እያደረጉት ነው። ብፁዕነታቸው ቢሰጡ ማስተላለፊያ መሰረት በአርሲ የተቃጠሉትን ቤተክርስቲያን እንሰራቸዋለን አሉ። እስከዛሬ የተቃጠሉትን ሌላ ቦታ ስሩ፣ ግድ የለም እሱ። አጀንዳው ግን አይረግም። የአሁኑ አጀንዳ ይሄን እንዲሉ አልነበረም የምንፈልገው ካሉበት ቦታ ሆነ። ያኛው የእግዚአብሔር ህንፃ የተቃጠሉት የሰው ልጆችስ፣ የፈረሱት የሰው ልጆችስ ማን ይስራቸው? ዳግም የሰው ልጆች የእግዚአብሔር ቤተክርስቲያኖች የእግዚአብሔር ቤተ መቅደሶች እንዳይፈርሱ ህዝቡ ተነስቶ ይቆጣል። ለሱ ነው ዋስትናውን እንፈልጋለን እያለ ያለው። ከእንግዲህ መሞት በቃን ነው እያለ ያለው። ስለዚህ አቡነ ሳዊሮስ በመጀመሪያ መልእክት እንዲያስተላልፉ የሚፈለገው በዛ ጉዳይ ነው። የቤተክርስቲያን አቋም ህንፃ እያፈረሱ ይሄማ ቢዝነስ ነው እናውቀዋለን። እንደውም ሌላ ቃል እንዳታናግር የቤተክርስቲያን ማሰሪያ የምናምን እየተባለ ይሄማ የስራ እድል ነው፣ ለብዙዎች እናውቀዋለን። ሌላ ነገር መብያ ነው፣ ምዕመኑን ሌላ ነገር ማድረጊያ ነው። እንደምታዩት ነው በአርሲ የተቃጠለው ቤተክርስቲያን እንሰራለን ያሉት እና ይሄ መሰራቱ አይቀርም፣ ይጠበቃል፣ መደረግም ያለበት ነው። ጥሩ ነው ካደረጋችሁት ማለት ነው። ብዙ ቦታ አልተሰሩም። ነገር ግን አጀንዳ ስተዋል። ዋናውን አጀንዳ ሚስ አድርገውታል። ደግሞ ይሄን ያደረጉት ሆነ ብሎ እንደሆነ የታወቀ ነው። የህዝቡን ቁጣና ያምኑና ሊሰሩት ነው ብሎ እንዲበል አይደለም።
ዳግም የማይሰሩ ቤተክርስቲያኖች ፈርሰውብናል። የሰው ልጆች እግዚአብሔር በአምሳሉ የፈጠራቸው ክርስቶስ በደሙ የገዛቸው በርካታ አብያተ ክርስቲያናት ፈርሰዋል። የሰው ልጆች ለሱ ነው ህዝብም ሁሉም ቤተክርስቲያንም ጥሪዋን ያቀር አባቶችም እናቶችም ምእመኑም እየተቆጣ ያለው በዛ ምክንያት ነው። መጀመሪያ እዛ ላይ እንስማማ፣ መጀመሪያ ያን አጀንዳ አንቋጨው እያለ ነው ህዝብና እቺ የማስመሰያ ንግግር ብዙ የምታሻግር አይመስለኝም ለማለት ነው። አይ እንደውም ህዝቡ እዚህ ላይም ተቃውሞ ማድረግ አለበት። ይሄ ተሰብስበው የአዲስ አበባ ሀገረ ስብከት ካህናት ተሰብስበው አርሲ የፈረሰውን ቤተክርስቲያን ለማሰራት ተወያዩ። እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን ስሩልን ብሏቸዋል? የትኛው ቤተክርስቲያን ነው በነገር ላይ በእንደዚህ አይነት ሁኔታ የተሰሩ? አይደለም እኮ አብዛኛው እኮ ቤተክርስቲያን የሚሰራው ከድሮዎቹ በስተቀር አብዛኛዎቹ ምዕመናዊ አካባቢ ነዋሪ ወይም ግለሰቦች አውጣተው ነው ቤተክርስቲያን የሚሰሩት፣ እናውቃለን። ቤተክርስቲያን ስሩልን ብሎ የጠየቀ የለም፣ አትግደሉን ብሎ ነው የጠየቀው። ስለዚህ ስለመገደል ሸፍነው አዲስ ቤተክርስቲያን ህዝቡ በሰላም እየኖረ በፍቅር እየኖረ ወጥቶ መግባት እየቻለ አምልኮውን ማንም ሳይከለክለው ቤተክርስቲያን ብቻ ያጣ አስመስሎ ለመናገር የሚካሄድበት ወንጀል፣ ይሄ ደግሞ በሌላ ታሪክ ደግሞ የሚያስጠይቅ ነው እና አቡነ ሳዊሮስ የቤተክርስቲያን ችግር ያለበት ምዕመን እንዳለ አድርገው ነው የሚያወሩት። አይደለም፣ ትክክለኛው ችግር የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን አትኖርም ነው የተባለው። አትኖርም፣ አታመልክም፣ ውጣ ነው የተባለው። አለቀ። ይህንን ለመሸፋፈን አይሞክሩም። ቤተክርስቲያኑ ምዕመኑ ሁላችንም አዋተን የምንሰራው እሱ አይደለም ችግሩ። ስለሞቱት ምንም አትጠይቁም ማለት ነው። የጠፉት ነፍሶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳታመልክ መከልከሏ፣ እንደ ቤተክርስቲያን እንድትወድም መደረጓ እነሱ አይጠየቁም ማለት ነው። ወንጀለኞች አይጠየቁም ማለት ነው። ከዛ በኋላ ምናልባት ሌላው አካባቢ ያለው የማህበረሰብ የኦርቶዶክስ ጥያቄ ይሄ ነው ብለው ነው የሚያስቡት። ይሄ እኮ በቃ ብልጽግና እኮ ነው። ይሄ እኮ ትክክለኛ የብልጽግና አሰራር ነው እየሰሩ ያሉት እና በዚህ ስብሰባ ላይ ተሳትፋችሁ ስለ አዲስ ህዝብ ደሙ እየፈሰሰ ስለ አዲስ ቤተክርስቲያን ግንባታ የምትሰሩና የምትነጋገሩ ካህናት ጠቅላላ ልክ ኢትዮጵያ ውስጥ ይሄን ሁሉ ህዝብ እያሳረደ ኮሪደር ልማት እንደሚገነባው ብልጽግና ፓርቲ ነው የምናያችሁ። ይሄ አሁን የአዳዲስ ቤተክርስቲያን የመስራትና የመጋጊያጥ ነገር አይደለም። ይሄ የነፍስ ጉዳይ ነው። ይሄ የሰው ልጅ ነፍስ ጉዳይ ነው። ደም የመፍሰስ ጉዳይ ነው። ቤተክርስቲያኗ ጨርሶ እንዳትቆም እንድትወድቅ የመደረግ ጥንስስ ፖለቲካ ነው። ጥንስስም አይደለም አሁንና በደንብ በስሎ አረሙን እየቆረጥን ያለ ነው እና ይሄንን ለመሸፈን የሚደረገውን ይሄን ነገር አንሰማም ለማለት ነው። እንደውም ሚዲያው ላይ ያመጣ ነው ይሄንን ወንጀልና ይሄን የውሸት ፕሮፓጋንዳ እንቃወማለን። ማህበረሰቡ ጥያቄው ይሄ አይደለም እና የመልእክትን በደንብ ይደርሳቸዋል ብዬ ተስፋ አደርጋለሁ እንደሚደርሳቸው ስለማውቅ። ልክ ነሽ በቂ። በዚህ በአርሲ የተቃጠለውን ደግሞ ይህ አልነበረም የእነ አቡነ ሳዊሮስ ዋናው ተልእኮ። በዚህ ጉዳይ ላይማ ህዝቡ ምዕመኑ ተቆጥጭተዋል። መቲ እየሰማን እየተመለከትን ነው። ብዙ መረጃዎች ቤተክርስቲያን ብዙ ልጆች አሏት። በዚህ የተቆጩ ብዙ ልጆች፣ ብዙ ባለሀብቶች አሏት፣ ብዙ ነጋዴዎች አሏት። ማንም ሰንት ሳይላቸው ይሄን እናደርገዋለን ያሉ ከገንዘባቸው የማይሳሱ ብዙ በሚስጥር ብዙ ድጋፍ የሚያደርጉ ነገ ጧት ሀገር የተሻለ ስራ ሲመጣ ይፋ የምናወጣው ብዙ ነገር አለ። በጣም በርካታ የተሰወሩ የማይናገሩ ምስጋናቸው ከንቱ እንዳይሆንባቸው ውዳሴ ከንቱ እንዳይሆን አድርገው ቤተክርስቲያን የሚደግፉ ብዙ ልጆች አሉ የምናውቃቸው። ይሄ የእናንተ ስራ። እናንተ መቲ እንዳለችው ቅድም አንገደል በነፃነት እናምልክበት ነው የተባላችሁ። እሱ ላይ ስሩ ነው የተባላችሁት። ሰው እየተናገረ ግፊት እያደረገ ያለው እዛ ላይ ነው። በነገራችን ላይ መቲ አቡነ ሳዊሮስ ሳይበለጽጉ በፊት በደህናው ጊዜ አሜሪካ መጥተው በደህናው ጊዜ በኦሮሚያ ክልል እዛ ነበር የተመደቡትና በኦርቶዶክስ ላይ ያለውን ችግር እንዲህ ነበር የተናገሩት። ይሄ በህሊናቸው የተናገሩት ነው። ያሁኑ ቪዲዮ እንስማው አንዴ። እስከ መቼ ድረስ ነው የሚል እስከ መቼ ድረስ ነው የበላይነቷን ይዛ የምትጓዘው እስከ መቼ ድረስ ነው የሚል ነገር ነው ያለው። ሰዎች አላወቁልንም እንጂ ብዙ ትግል አለ፣ ብዙ መከራ አለ፣ ብዙ ፈተና አለ። ስለዚህ ይሄንን ተባብረን ታግለን አንድ ሆነን የማስተካከል ነገር ያስፈልጋል። ያው ችግሩ ያው አሁን የመጣው ጦርነት ነው። ባለፈው ጦርነት ነበረ፣ አሁን እንደገና ደግሞ አገርሽ። እንግዲህ ወገኖቻችን በግራም በቀኝም እየረገፉ ነው ያሉት። ሁሉም ወገኖቻችን ናቸው።
ይሄ በጣም የሚያሳዝን ነው። በሀገራችን ላይ ይሄ መከሰቱ በእኛ ዘመን ይሄ መከሰቱ በጣም ያሳዝናል። አሁን እዛ በዛ በኩል ሲጀመር ኦሮሚያም ጀምሯል። በዚያ በኩል ያሉትም ደግሞ እየተናበቡ ይመስላል። በዛም ጀምሯል። ሰዎች ደግሞ ዋና ታርጌት የሚያደርጉት ቤተክርስቲያንን ማፍረስ፣ ክርስቲያኖችን ማረድ፣ ኦርቶዶክስ የሆነ በሙሉ ኦሮሞም ቢሆን እሱ አማራ እና ይህንን ኦሮሞ ብሎ ተጠጋቸው። አንዱ ሙነብሴ ሲጠጋቸው ምንድነው ኦሮሞ ነኝ ኦሮሞ ከሆንክማ ይህንን ስጋ ብላ አሉት። በጾም ብላ አሉት። አይ እኔ አልበላም ጾም ነው በጾም አልበላም አለ ሙነብሴው። አይ ካልበላህማ አንተ ኦሮሞ አይደለህም አንተማ አማራ ነህ አንተ ብሎ እንደዚህ አይነት ነገር ነው ያለው። ቀላል ነገር አይደለም። እና በዚህ ምክንያት በዚያም ተነስቶ አሁን እየተካሄደ ነው ያለው። ብዙ ችግር እየተፈጠረ ነው ያለው። ታሪክ ይቀመጣል እንደዚህ። አቡነ ሳዊሮስ ናቸው ይሄን እንግዲህ ያሉት። ኦሮሚያ እንደውም ምን ይላል መሰለሽ አያስፈልግም ሌላው ቪዲዮ ላይ ያሉት ኦሮሚያ እንትን ኦርቶዶክስ ኦሮሞ ሃይማኖት አይደለችም አታስፈልግም እያሉ መድረሻ አሳጡን ይላሉ። እንግዲህ ተመልከቱ። በቤተክርስቲያን ላይ የተጀመረው ዘመቻ ክርስቲያዊ ማሳደድ እንደቆየ አቡነ ሳዊሮስ ከመበልጸጋቸው ፊት ነው የተናገሩት። እዛ ክልል ላይ አያስፈልግም ተብሎ አብይ ከ3 ቀን በፊት በሰጠው መግለጫ ጥቃቱን የሆነ ለምርጫ ሊያደናቅፉ ፋኖና ሸኔ ብሎ ሃይማኖታዊ የሆነውን መልክ ሊያደባብስ ሞከረ። አይደለም ሃይማኖታዊ መልክ ያለ ነው። አንተማ ክርስቲያን ነህ፣ አንተማ ካልጾምክ እንደዚህ ነህ እያሉ ማድረግ የጀመሩት ቆይቷል። ተቸገርም ብለው አቡነ ሳዊሮስ ስራ አስኪያጅ ሳይሆኑ ሳይለወጡ የት ሄደው የተናገሩት ነው? አሜሪካ አውደ ምሕረት ላይ የሄዱ ጊዜ እድሜ ለቴክኖሎጂ ለዚህ ለስማርትፎን ሁሉም ነገር ተይዘው ይቀመጣል ማለት ነው። እኒህ ሰው ናቸው አሁን አጌንስት ይሆኑት። አይገርማችሁም? ያን የመሰለ አቋም ሲያራምዱ የነበሩ ሰዎች በስልጣን በጣም መጥፎ ነገር ነው። የተለያየ ነገር በጣም መጥፎ ነገር ነው። ለሁለት ጌታ መገዛት አትችሉም የሚለው ለዚህ ነው። ለሁለት ጌታ መገዛት ወይ ከገንዘብ ወይ ለእግዚአብሔር ተገዙ ይላል። ስልጣን፣ ገንዘብ በጣም መጥፎ ነገር ናቸው። ዛሬ እዚሁ ቦታ ላይ ሲቀመጡ እንደውም የሆነ ንቅናቄ ሲባል ትሾማለሁ ሲባሉ ያን ንቅናቄ እየመሩ ወጡ እንደምታስታውሱት ማለት ነው። ማን እኚህ ሰውዬ ኦሮሚያ ላይ እየረገፉብን ነው ወገኖቻችን፣ ረገፉ ኦርቶዶክሶች እያሉ ትናንት በቃላቸው የተናገሩት ሰውዬ ማለት ነው። ተመልካቾች ሰሞኑ የተፈናቀሉትን እሺ ምን ላይ እንደሚገኙ ይዋቸው ተምቀሩ ግን ማንንም አላስደፋቸውም። ዛሬ እየተደፉ የተምቀሩ ግን ማንንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል። እየበላ እየጠጣ ነው። እነኚህ ሰዎች ግን እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ስንቱ ወጣት ጎበዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር። አዎ ስለማና ነው። ግን እኔ ወንድሜንም ይሄን ይመስላል። እንግዲህ እንዳያችኋቸው ነው። ምርጫ ማግስት ምርጫ ማስመረጥኩ ባለው ማግስት ማለት ነው እየደለደለ ነው የሚገኘው። በነገራችን ላይ የምርጫውን ውጤት ለሚፈልጋቸው ተቃዋሚዎች አንዳንድ እየሰጠ በቅርቡ ያውጃል። ወገኖቻችን ተመልከቱ። በተለይ ህፃናት ትናንትና አንድ ፎቶ አሳይቻችኋለሁ። እንደ ጉድ በርካታ ህፃናት አሉ። የሆነ በጭቃ ያልተለጠፈ የሆነ ጉረን ነው የሚመስል እዛ ላይ ነው የበተኗቸው። የሚመለስም የለም።
ትናንትና መቲ ያሳየናቸው ምርጫ ሲመርጡ የነበሩት 6-5 ዓመት ሆኗቸዋል ከተፈናቀሉ ማንም ዞር ብሎ የሚያያቸው የለም አንዴ ከተፈናቀሉ እነዚህንም ነገ ጧት ማንም ይመልሳቸው የለምና አሳዛኝ ነገር ነው ስለዚህ የሚያዋጣው መቲ እንዳለው በስተመጨረሻ የአባቶቻችንን ጥሪ መስማት ነው እስኪ ከአባቶች ጥሪ የተወሰኑትን እንስማ ህዝብ ይድረስ እኔ አሁን ማለቅሰው ሌላ አይደለም በፍርሃት አይደለም አልፈራም ምንም አልፈራም በክርስቶስ ምንም አልፈራም የሚታየኝ ቀራኔው እንጂ ምንም የዚህ ምድር አይታየኝም ፍቅር በቀዘቀዘበት አንዱን በጠላበት መኖርም አያስመኝም የማለቅሰው ግን ምንም ሳያውቁ ያለ ኃጢአታቸው የሚገፉ የሚሞቱ በየቀኑ የሚሰደዱ ክርስቲያኖች ጉዳይ ነው የሚያስለቅሰኝ እንጂ ስለራሴ ምንም እኔ አንድ ሞሎክሴ ነኝ ምንም እዚህ ቢቀርብኝም ገዳመኝ መኖር ይችላል አይ መኖር አይፈቀድልህም ከተባልኩም ደግሞ ለመሞት ዝግጁ ነኝ ምንም ውስጥ የሚያስፈራኝ ነገር የለም Respect yourself. You are Christian, you are human, the image of God. The God needs you to change the world for Christian people. To change the world, change yourself and others because you are Christian. Christian is not really just something else. You are a special person, the image of God. So respect yourself, respect others, respect your school, everything, everywhere, not really only here, Sunday church, everywhere you have a Christian. አሁንም ሰከን ብሎ ያስተካከል የሚገባ ከሆነ ያስተካከል የማያስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲነሳ እናደርጋለን በእንዲህ አይነት አካሄድ በእንዲህ አይነት አቅጣጫ የሚሆን ከእንግዲህ አንደበደብም ከእንግዲህ አንቆስልም ከእንግዲህ አንታሰርም ይሄ መቆም አለበት እቺ ሀገር የማንንም ሀገር አይደለችም የኢትዮጵያ ሀገር ናት ማንም ሊያፈርሳት አይችልም አንዱ መጣል አንዱ መውዳት አይደለም ሁሉ በዚህ ሀገር ላይ እኩል ሰዎች ነን መንግስትም እናስከብርኛል ሰላም እናስመጣኛል ግን ጥይት ለኛ ሊተኮስብን አይገባም ነው እና አቡነ ሉቃስ ተናገሩ እኛም እየተናገርን ነው አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ አትግደሉን ብላችሁ በገዳዮች ላይ አንድ ሆኑ ይያሉ ከሃይማኖቴ ጋር የኔ ነፍስ ትወጣል በሃይማኖት አንደራደር እንደሞ ቆሞ የሚያየል ዝም ብሎ የሚያየል ይሄ ነው እንግዲህ ያው የአባቶቻችን እስከመቼ እንገደላለን አይቀጥልም ያሉት ነገር ይሄ ነው መሆን ያለበትም ይሄ ነው እኔ መጸለዩ ምኑም ጥሩ ነው ያው ነገሩ ያስለቅሳል ብቻ ያርጋል ነገር ግን ኮስተርም ብሎ ከፈጣሪ ጋር ሆኖ በቃን ማለት የሚያስፈልጋል በቃን አቁም አትግደለን መቀለጅ አትቀልድብን ማለት ያስፈልጋል በየወሩ በየሁለት ወሩ በየሶስት ወሩ ያሰለሱ ያበረዱ የሚገሉን የለም